የአዲስ አበባ ከንቲባ አዳነች አቤቤ በልደታ ክፍለ ከተማ 28ኛውን የተስፋ ብርሃን የምገባ ማዕከል ስራ አስጀመሩ። የምገባ ማዕከሉ የሰዎችን ክብር በጠበቀ መልኩ ንጹህ ሆኖ የተገነባና ንጹህ ምግብ የሚያቀርብ መሆኑን ከንቲባው አንስተዋል። በከተማዋ ላይ አንድም ምግብ የሚለምን ዜጋ ሊኖር አይገባም ያሉት ከንቲባዋ 28ቱም የምገባ ማዕከሎች ምግብ ማግኘት የማይችሉና ቋሚ ገቢ የሌላቸው ዜጎች የሚያገለግል ነው። ዘመን በየነ በዚህ ጉዳይ ላይ ተጨማሪ መረጃ ላይ ያደርሰን በቀጥታ መስመር ላይ አግኝተነዋል። ዘመን በድጋሚ እንኳን ተገናኘን። በአጠቃላይ የዛሬ የምረቃ ስነ ስርዓቱ ላይ የተላለፉ መልእክቶች ምንድናቸው የሚለውን ለተመልካቾች ብታደርሰን። አመሰግናለሁ አዳነች። እንግዲህ ቀደም ሲል እንዳነሳሽው በአዲስ አበባ ከተማ ይህ የምገባ ማዕከል 28ኛው ነው ሲከፈት፣ በልደታ ክፍለ ከተማ ደግሞ 3ኛው የምገባ ማዕከል ነው። በአጠቃላይ በአዲስ አበባ እየተስፋፉ ያሉት እነዚህ የተስፋ ብርሃን የምገባ ማዕከሎች ለዜጎች በንጽህና ንጹህ ምግብ በማቅረብ የዜጎችን ክብር በጠበቀ መልኩ በልተው ማደር እንዲችሉ ዜጎች እየተሰራ መሆኑን ከንቲባ አዳነች አቤቤ በዚህ ምረቃ ፕሮግራም ላይ ባስተላለፉት መልእክት አንስተዋል። በከተማዋ ተጨማሪ 2 የምገባ ማዕከሎች በቅርቡ እንደሚከፈቱም ከንቲባዋ አንስተዋል። በአጠቃላይ በከተማዋ እየተሰሩ ያሉ ከዚህ ከምገባ ማዕከላት ጋር ተያይዘው እየተሰሩ ያሉ ስራዎች የዜጎችን በልቶ ማደር በቀን አንዴም ቢሆን ግን ንጹህና ጥሩ ምግብ በልተው እንዲያድሩ ለማስቻል እየተሰራ መሆኑን አንስተዋል። ማንም ዜጋ በዚህ ከተማ ውስጥ መለመን እንደሌለበት ነው ከንቲባዋ ያነሱት። ምክንያቱ ደግሞ እነዚህ የተስፋ ብርሃን ምገባ ማዕከላት እነዚህን ዜጎች ለማገልገል የተሰሩ ናቸው። ስለዚህ በ28ቱም የምገባ ማዕከላት ላይ የተዘዋወሩ ዜጎች እነዚህን ምግቦችን መመገብ እንደሚችሉ በነፃ ያለምንም ክፍያ እየገቡ መመገብ የሚችሉ መሆኑን በማስመልከት እንግዲህ ምንም አይነት ዜጋ በከተማዋ ላይ የምግብ ልመና ሊያደርግ እንደማይገባ ጭምር አሳስበዋል። ከዛ ባሻገር በሌሎች ዘርፎች በአጠቃላይ እየተሰሩ ያሉ ስራዎችን አያይዘው አንስተዋል። ይህ የተስፋ ብርሃን ምገባ ማዕከል በልደታ ክፍለ ከተማ 3ኛው ሲገነባ አጠገቡ በጎነት መንደር አለ። የበጎነት መንደር ከዚህ ቀደም እንግዲህ የተለያዩ ዜጎች በጣም በተጎሳቆለ ሁኔታ ይኖሩ የነበሩ ናቸው። እነዚህን ዜጎች ነው አሁን በጥራት ባለው መልኩ በተገነባ ቤት ውስጥ እንዲገቡ የተደረገው። አሁን ደግሞ ይህ ተስፋ ማዕከል የምገባ ማዕከሉ ተቋቁሞላቸዋል። ስለዚህ እየተሰሩ ያሉ ስራዎች እንደዚህ አይነት ተያያዥነት ተመጋጋቢ የሆኑና ዜጎችን ክብር በሚጠብቅ የዜጎችን ታሳቢ ያደረገ መሆኑን ነው ያነሱት። በሌሎች አካባቢዎችም በሌሎች ክፍለ ከተሞችም እነዚህ የበጎነት መንደሮች እንደተስፋፉ ነው ያነሱት። እነዚህ የበጎነት መንደሮች ሲገነቡ ታዲያ ለነዋሪዎቹ ኑሮ የተመቻቸ ኑሮ እንዲያገኙ ከማስቻል ባለፈ ሱቆችና የተለያዩ ገቢ ማግኛ መንገዶችን የሚፈጥሩ ተያያዥ ስራዎችም አብረው እየተሰሩ እንደሆነና በርካታ የስራ እድሎች እየተፈጠሩ እንደሆነም ጭምር ከንቲባዋ አንስተዋል። በቀጣይም እንደዚህ በተለይ የበጎነት መንደር የሌለባቸውን አካባቢዎች እንደዚሁ የማስፋፋትና ክፍለ ከተሞች ያልተዳረሰ ክፍለ ከተሞች ላይ እንደሚገነባም ጭምር ነው ከንቲባዋ ያነሱት። በአጠቃላይ በዚህ የተስፋ ምገባ ማዕከል ውስጥ እንግዲህ ተስፋ ብርሃን ምገባ ማዕከል ውስጥ በርካታ ዜጎች አሁንም እየተመለከትን እንደምንገኘው እየመጡ በቀን አንዴ ንጹህ የተመጣጠነ ምግብ ጥራቱን በጠበቀ መልኩ ያገኛሉ ማለት ነው። ይህ ደግሞ የዜጎችን በልቶ ማደር ሁኔታን ለማመቻቸት ለማሳደግ እንደሚያግዝ ነው የተነሳው። ከዛ ባሻገር በልደታ ክፍለ ከተማ እንግዲህ በርካታ ነዋሪዎች የሚገኙበት አካባቢ ላይ ነው ይህ ያለው። ስለዚህ በተለይ ቋሚ ገቢ የሌላቸው በምግብ ማግኘት የማይችሉ ዜጎች እነዚህን የምገባ ማዕከላት በመጠቀም በቀን ውስጥ ቢያንስ አንዴ እንኳን የተመጣጠነ ምግብ እና ንጹህ ምግብ አግኝተው እንዲያድሩ ለማስቻል እየተስፋፉ እንደሚገኝም ከንቲባዋ አንስተዋል። አዳነች፣ በኔ በኩል ያሉት መረጃዎች ይህንን ይመስላሉ።